ግባ እህትዬ እህትሞቻ ይስማር ሶስቱ ጉልቻ እንዳላይ እንዳላይ ሄዱ ቲክማኑ ዩቲዩብ ከፍቶ ሞባይል ገዝቶ ስሩ ብሎ ሁላቸው ከ50 ሺህ በላይ በተወሰነ ወሮች ማለት ነው ከ50 ሺህ በላይ ያስገባ ጀግና ነው። ግን ይሄ ነገር አልተመሰከረለትም። አንድ ነገር ብቻ ለደስታው በራሱ ብር ትናንትና ብለዋል። እኔ ነው የማገባው፣ እኔ ነው የምኖረው፣ ለእኔ ነው የመጣሁኝ፣ እናንተ ምን አገባችሁ ብለዋል። ትክክል ነው። እኛም ብለናል እኮ እስኪ ይሄን ነገር አዋጣችሁ ካላችሁን እኛ እኮ የእሱ ደጋፊዎች አለ አይደለም፣ ኦሪጂናሎች አለን። እኛ ኑ እስክ ጠይቁን፣ መረጃ አምጡልን። እኛ የእውነት ካደረጉ እኛም ሰዎችን እንይዛቸዋለን። ምክንያቱ አብርሽና ሩቴ ከኛ አይፈልጉም። ስለ እኛ ነው እንደሚያስቡ እነሱ፣ ከኛ በላይ እነሱ ነው የሚያስቡልን። ግን የቅናት መንፈስ የተወጋ ይሁን። እኔ ቅናት በቆሙ ሲሄድ እዚህ ጋር እየወት እኔ ይህ 2 ቀን ማለት ነው ቅናት እግር አልነበረውም። በቆሙ ሲሄድ ግን አይቼዋለሁኝ። እኔ ራሱ ኖ ስሬስ አሁን ስለዚህ የእውነት እየቀለድኩ አይደለም። ሰው ማለት ነው በቃ ተፋቱት። ይሄ ልጅ ይኑርበት ከቻላችሁት፣ እሱ የሚሰራው ስራ እሱን ተከትላችሁ ስሩ። ዩቲዩብ ከፈለጋችሁ ደግሞ የእሱ ስም አጥፍታችሁ ሳይሆን አብርሽ ክፈትልን ወይም በዚህ ተባበረን ካላችሁ እንኳንም አብርሽ እኛም እንተባበራችኋለን። ምን ችግር ሰብስክራይብ እናደርጋችኋለን። የስደት ወንድሞችና እህቶች ናቸው አይደለም? ምን ችግር አለውና። ስለዚህ ምቀኝነት ግን ይቅር እዚህ ጋር። ምክንያቱም ምቀኝነት ካለን ስደት ነው የምናረጀው ሁላችን ማለት ነው። እና እንኳን ደስ አለን። አብርሽና ሩቴ ይጋባሉ፣ ጠላቶች ገደል ይገባሉ ማለት ነው። እነጨቅጫቃና ጨምላቃ ቦታ የለንም። ለማንኛውም እናመሰግናለን። እሺ ውዶቼ ቴንኪዩ፣ በጣም እናመሰግናለን። ሀሳብሽን በጣም ደስ የሚል ሀሳብ ነው የሰጠሽው። በጣም ምርጥ ሀሳብ ነው። እንግዲህ ሁላችሁም ተራ በተራ እየገባችሁ እንደዚህ አይነት ሀሳብ ብትሰጡ የተሻለ ይመስለኛል። ሌላ ነገር ከምታወሩ የምትሳደቡ ሰዎች አትሳደቡ። እኛ አልሰደብናችሁም፣ እየተወያየን ነው። መወያየት የምትፈልጉ ነገር ካለ ገብታችሁ ሀሳባችሁ መናገር ነው። እነዚህ ልጆች ላይ ቅር ያላችሁ ነገር መረጃ ይዛችሁ መታችሁ ከመረጃ ጋራ መጠየቅ እንችላለን፣ እንጠይቃለን፣ ወንድማችን ናቸው እያልናችሁ ነው። ከዚህ በላይ እንግዲህ ምንም ልንጠይቃችሁ አንችልም። አብርሽ ስህተት ከሰራ ጥፋት ካለበት ምንድን ነው ጥፋቱ? የመዳም ቅመሞች ምንድን ነው ጥፋታቸው? ስጦታ እንደሚሰጥ እኛ ሀገር ባህል እንግዲህ ስጦታ አለ። ሌላ ሀገር እኔ አላውቅም። ባህል አይደለም ሰርግ ቀርቶ ፕሮግራም የሆነ ፕሮግራም እንኳን እንትን ሲባል ስትጠሩ ስጦታ ያስፈልጋል። ስጦታ አለው። ገባችሁ አይደል? ማሚ ከይቅርታ ጋር ማለት ነው። እኔ ልወርድ ነኝ። ሸዊት አስገባት አንድ የምትጽፈው። እሺ እኔ ከታችኛ ያለሁኝ ችግር የለውም። ገስት ላይ እናመሰግናለን። አትውረጅ፣ እኔ እወርዳለሁ። እናቴ አትውረጅ። እና ስጦታ መስጠት እንግዲህ ይህን ያክል የሚያናድዳችሁ ከሆነ የመዳም ቅመም በዚህች ልክ የምትሰደብበትን መንገድ ሊገባኝ አልቻለም። እናንተ አጀንዳችሁ ምን እንደሆነ የምታወሩትን ነገር ምን እንደሆነ ምንም ሊገባን አልቻለም። አንደኛ ወደ ፖለቲካ እየወሰዳችሁት ይሁን ምን ይሁን ከኛ ማህበረሰብ ጋር ችግራችሁ ምን እንዳለ ከማህበረሰቡ ጋር ችግር ካለባችሁ እኛ እንሄድባችኋለን። ችግር ከማህበረሰቡ ጋር ከኛ ከጉራጌ ከመስቃን ችግር ካለባችሁ እነዚህ የመዳም ቅመሞችን ተዋቸውና ፊልማችሁ ከኛ ጋር ታደርጋላችሁ። ሌላ ነገር ከሆነ ማለት ነው። በቃ ሌላ ምንም ብለው ነገር የለም። ለምን እነዚህን ልጆች በዚህን ያክል ደረጃ ይህን ያክል ስራችሁ አድርጋችሁ ምን አይነት ቅናት ቢኖርባችሁ እንደሆነ እኔ ለራሴ ግራ ይገባኛል። ከዚህ በፊት በጣም ብዙ ዩቲዩበሮች በጣም ቲክቶከሮች ብዙ ነገር ተደርጎላቸዋል። ዱባይ መጥተዋል። ለእነዚህ ልጆች ብቻ አይደለም አዲስ የሚሆነው
ሁላችንም ቆም ብለን ማሰብ አለብን። በተለይ ትላልቅ እናቶቻችን እነ ማዘር ተረጋጉ፣ ዳውን አለች። እነ ማዘር ተረጋጉ። ማዘር እናንተ ቆንጆ ብትሆኑ ብትናገሩም ችግር የለውም። አንደኛ ቆንጆ ማረላችሁም፣ ሁለተኛ ከልጅ ከህፃን ጋር ቢስሚላ ጥሩ አይደለም። ሁለት ደግሞ ምንም አታውቁ መሀይም መሆናችሁ እኮ አሳስቃችሁ እቃ እየሸጣ ቅመሞች መሆኑን ረስታችሁ የመዳም ቅመሞቹን መንካታችሁ የእውነት በጣም የሚገርም ተአምር ነው። በጣም የሚገርም ተአምር ነው። ምንም አያውቁም መሀይሞች ናቸው እኮ ማንን እንደነኩ አያውቁም። አንድ የመዳም ቅመም የአብሬሽና የሩታ ደጋፊ ብቻ የነኩ መስሏቸዋል። አንደኛ ሁላቸውም እኮ እየተመለከቷቸው ነው ምን እያደረገ መሆኑን። ለትንሽ ጊዜ ይደግፏቸዋል። ከዛ በኋላ የለም። ተናገሩ፣ ሀሳባቸውን ስጡጭ። ጣፋጭ እኔ ሸዊት አስገቢያት ነው ያልኩት ውዴ። ሸዊት አስገቢያት። አንሺው ደግሞ ከበርሽ አንሺው። ጣፋጭ የአብርሽና ሩቴ ከኋላ ስላለ አንሺው ውዴ። በግራ አይን ማየት ጀመርሽ ወላ ቀኝ ነው? አዎ ከታች የምጽፉ ትክክል። በፖለቲካ ከሆነ እኛ አካባቢ ሰው ፖለቲካ ምንም አይነት አጀንዳ አያውቅም። ከስራ ውጪ ስራ ነው። ጉራጌ ከስራ ውጪ ምንም የሚያውቀው ታሪክ የለም። አሁን ፖለቲካውን ተውት። አብርሽና ሩታ የሚደግፋቸው የኢትዮጵያ ሕዝብ ነው፣ ኤርትራዊ ነው እየደገፋቸው ያለው። ሌሎቹ ግን በፖለቲካ እናደርገዋለን ካሉ በነሱ ቤታችንን ከፍተንም ሄድባቸው ላቅማ ፈረጡኝ። ምን ማን ነው? ኔትወርክ ነው ወይስ ምን አውቃለሁ? ይሄ ነው እንዴ? ፈረጥኩ ብቻ ሂጂና ጣፋጯ ብቻ ነው እኮ ስልጣን ያላቸው። እነሱ ካልወጡ ኔትወርክ ነው። አሁን አንቺ ቆረቆ እንዳት ጣፋጭ ማለት ነው። ለምንድን ነው የማትስቢኝ? ይቅርታ ወንድሜ። ፎሎ ላደርጋችሁላችሁ። ችግር የለውም። ፎሎ አላረግሽንም? ቤቱን እስካሁን ፎሎ አላረግሽም? 50 ጊዜ ኧረ ማሚም አድርጌ ያለው እንትን አድርጌ ያለው ቆይቻለሁ። ካረኩ ሀሳብ ካላችሁ ሂዱበት፣ አውሩ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከላይም ከታችም 163 ሰዎች አላችሁ። ደህና ናችሁ? እንኳን ጎራ በላችሁ ወደ ቤታችን። ደህና ናችሁ ወይ? ለዚህ ቤት አዲስ የሆናችሁ ደግሞ ኮፕሊንግ አድርጉ። አንዴ ምነው አይከፈልበትም። ፍለጠው ቆረጠው የሚለው እንኳን እያደረጋችሁ ነው። እንክፉላ ያላ ኮፕሊንግ እና ታብታብ አድርጉ። አሁን ደግሞ ማለት ነው ባይዘወይ ማሜ ማለት ነው እኛ መረጃ አምጡ ፌስ ቱ ፌስ ማለት ነው። ገባ? መረጃ አምጡና እንነጋገር ብለን ስናሸንፋቸው ነው ወደ ብሄር። ቆይ እዚህ ጋር ማለት ነው በግ አንዴ እስኪ አትኩለፉ። ቤቄታ አንዴ እኔ አውርቼ ልወርድ ነው። ሚዩት አድርጌ ቀድሞ ስ እሺ፣ ሚዩት አድርጌ እሺ። ጂ ኧረ ተረጋጊ። ቀስ አድርጊያት። ያ ምን ነው አንቺ ቀስ አድርጊያት። አንቺ ደግሞ አፌ ላይ ተቀመጭ። አንዴ በመጮህ ሳይሆን በቀስ ብለሽ ለመናገር ያለብሽ። የኔ የግሌ ነው። አንቺ የምናባሽ መሸነፍ። አንዴ ሚዩት አድርጌ። አንቺ አባሽ ገደል ይግባ። እከካ ምን ትመስላለች? ሚዩት አድርጌ። ምን አባሽ በገዛ ቤቴ ደግሞ አፍሽ አባሽን ገደል ይግባ። ከታ እጅ ውጪ። ውሻ ልጅ ጠንባታ አያችሁት? እንደዚህ አይነት ሾው ተተሳደብ ታያቸውና ቀርጊያት። ምክንያቱ እነዚህ ከትምህርት ቤት ሳይሆን በጥፍጠፋ ነው የመጡት። ሶሪ ማሚዬ እንዳልኩ ወይም ወልዬ ወንድሜ ማለት ነው። እንደዛ ስንይዛቸው መረጃ አምጡ ኑ እንነጋገር ስንላቸው ወደ ምንድን ነው የሄዱት? ወደ ዘፈን፣ ወደ ጉራጌ፣ አማራ፣ ትግሬ ማለት ጀመሩ። አንድ የሆነ ርዕስት እንኳን ቢኖራቸው ጥሩ ነበር። በዛ ርዕስ እንጋፈጥ ነበር እስከ መጨረሻ። ግን መጋፈጥ አይችሉም። በአንድ ስንመጣ በአንድ ስናሸንፋቸው ወደ ሌላ ይሄዳሉ። ከሌላ ወደ ሌላ፣ ከአብርሽና ሩቲ አሁን ደግሞ ወደ መዳም ቅመም፣ ከመዳም ቅመም ወደ ሃይማኖት ዘር፣ እንዲህ እያሉ ማለት ነው ወደ ላይ ነው የሚሄዱት። ገባችኋ? ስለዚህ እነሱ የወረደበት እኛ መውረድ የለብንም። አይ ዶንት ኬር በቃ። ምክንያቱ ሳይዛችን አይደሉ ሲጀመር እነዚህ ማለት ነው። አዎ ከአበባ መለመን ውጭ ሌላ ምንም እንትን የላቸውም፣ ቁም ነገር የላቸውም። እንደ ሰው ተነስቶ እንኳን አይሰሩም። በተለይ ወንዶች አሉ ደግሞ ማለት ነው እንደነ ማን ነው ይሄ አብርሽ የቄራ የእድር ብረት ድስት ነው እሱ ማለት ነው እንዴ። እሱ ለራሱ ስንት ብር ነው የተዋጣለት? እስኪ
ስንት ብር ተዋጥቶለት ነው የሄደለት። ግን የመዳም ቅመም አደረገችልኝ አላለም። ደብቆት ነው ዝም ያለን። ለምን አልተናገረም? የሌላ ሰውስ እንደሱ ለምን አላየም? ዛሬ እኛ የሚወቅሰን ስሟን ሆኖ ነውና ቤቱ አልቀየር ሀሳብ አልቀየር እዛ ውስጥ ነው ማለት ነው። ስለዚህ ቦታ ባትሰጧቸው ባይነኝ እኔ ማለት ነው። ይሄን ነገር ቶሎ ብንዘጋው ደስ ይለኛል ማለት ነው። ሸዊት ጃውሪያ አንቺ አባቴ የሰድብ ሸረፊ። ምክንያቱ እዚህ የምወዳቸው የማከብራቸው ወንድሞች ያሉ። ምክንያቱ መራገጥ ከሆነ ከአንቺ በላይ ምላስ አለኝ። ረፊ አትነካቸው። የሚረገጡ ካለው አህያዎች ሂጂ እርገጫቸው። እነክያ እነ ብሪክሰው የምትባለች ገመድ አፍ ማለት ነው። የቆረቆና የቀራ የሚባለው የደም መጠጣት ያደገ ደግሞ እዛ አለሽ። ሂጂ እና እነሱ ጋር አባት እናት አባት ተሳደብ ከኔ ጋር ሰጥቶኝ ማለት ነው። እኔ ለፍቼ ማድር ብርጅስቶን ማለት ነው። ብርጅስቶና እሷ ደግሞ ማለት ነው ልጅ አላት አይደል? ለምንድን ነው የምትመካው? ፈጣሪ በሰጠው መልክ አብርሃም ደግሞ እንኳን ሳቢ ነው፣ ቆንጆ ነው። አንቺ ራሱ አያደለች ምንድነው? ቆረቆ ለምን ነው ዳይፐር ከመልኩ